ሮም ወይ ማሚ እንዴት ነሽ? ደህና ነኝ ማሚ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ምን አዘሽ? ምንም እዚህ ድረስ አስመጣሁሽ? ችግር የለም። ለሆነ ጉዳይ እኮ ፈልጌሽ። እሺ ምንድን ነው? እሺ ነው አምላችሁ ግን እንትን እናስቸግርሽ። እሺ ጉዳዩን እኮ ላልፈጽመው እኮ ነው። እሺ የምለው ምን ፈልግሽ? ብር እንዳትዪ አስቸግራለሁ እንዴ ማለት? አይ አላስቸግርሽም፣ ግን አሁን ላይ ብር ልትሰጪኛለሽ? የለኝም እንጂ ስለሌለኝ ነው እንጂ ቀድሜ ብር ያልኩት። የለሽም? ለምን? ወለቀ እና ምን አዝሽ? አይ ምንም አልፈለኩም ማለት ምንም ይቅርብኝ። ወደ ጉዳያችን እንገባ። የሆነ ነገር ላሞክርሽ ነበረ። እሺ ግን ማሚዬ ለማንም እንደማትናገር መጀመሪያ ቀን ደግሞ እንደተነገር እኔ አንቺ ነግረሽ ለሰው ተናግረቀል። አይ እንደዛ ሳይሆን በቃ ይሄ ነው ትንሽ ከበድ ስለሚል እሺ አሁን ጉዳይ አማክረሽኝ ታውቂያለሽ። እኔ ለሰው ተናግሬ አውቃለሁ። ከእሷ አፍ ሰማን ብለው ነገሮች ያውቃሉ። በጣም የሚደብረኝ ነገር ምን ማለት እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? እንትን ለነግርሽ ነው ለማንም እንዳትነገር። ጌታን ይደብረኛል። አይ ማለት ሲጀመር አንቺ እኔን አምልሽ ነው አይደል ሚስጥር የምትነግሪኝ? ስለዚህ እኔ ከቻልኩ ማግዝሽ ከሆነ አግዝሻለሁ፣ እማላግዝሽ ከሆነ ደግሞ ዝም ነው እንጂ የምለው እንደገና ሮማን ተዘነተው ነው ሰው ነገር ነው እኮ ነው። አሁን ሲጨገኝ ጊዜ ነው ማሚ ምንድን ነው ምንሽ ምን ተፈጠረ? ጨነቀኝ እኮ ምንድን ነው የጨነቀሽ ነገር እንጂ ንገሪኝ። ምን ችግር አለው? ምንድን ነው እሱ? እሺ ረቢ እንደባለፈው ያረጋስኩ ምናምን አይደለም። አይ ማሚ የምር ይሄ ቀልድ አይደለም ማሚ። የባለፈውማ እኮ ፕራንክ ነበር፣ ካሜራ ነበር። አሁን ካለ ካሜራ ተቀመጥን እሱ ጆርናል ነው ነበር። የዛሬው ቁም ነገር ነው ማሚ። እሺ እሺ ስልክ እንደዛ እኔ እኮ ጠራጠራቸዋለሁ እናንተ ልጆች። አረቱ ይዤው ነው ማሚ ከበሩት ያልኩት ነው። እኔ እውነት ስልክ ስትይዙ እንደዚህ ምናምን ስትል ጠራጠራቸዋለሁ ማለት ነው። እሺ ካለም እሺ አይ ቁም ነገር ማውራትን ስለምናቅ ችግር የለውም። ቁም ነገር ነው ማሚ። እሺ ምንድን ነው አየሁ እኮ ዙራ ገባይ ምናምን ቃኝ ነው የሚለው አረብቼኝ ነው ማሚ። ደግሞ ማንም አይኖርም። አረ ማሚ ማንም የለም። የምር ቁም ነገር ነው ማሚ። አሁን ላማክርሽ ነው የእውነት የቀለድኩ ምናምን አይደለም። እሺ እኔም አሁን በቃ ወደ ቁም ነገር ገቡ። መጀመሪያ ተጠራጠርኩ ነበር። ከሁለት ወር ምናምን በፊት የሆነ የማውቀው ልጅ ነበርና ሮሚ ቀልድ አልፈልግም ማሚ ነው ቀልድ አይደለም። አረገዝኩ እንዳትዪ የምሮን እንደ ወይኔ አይ እውነት ካሜራ እኮ ፈለኩኝ ባይኔ የእውነት ማሚ እንደዛ አይደለም ቀልድ አይደለም ማሚ። አላመንሽኝም ነው? ካላመንሽ ይቅር በቃ ይቅር። የፈለግሽበት አንቺ የፈለግሽበት ቦታ እንሂድና እናውራ። ድጋሚ ያረገዝኩት እሺ አይ አይደለም ካሜራ ምናምን አለ ብለሽ የምትጠራጠሪ ከሆነ አንቺ የፈለግሽበት ቦታ እንሂድና እናውራ። ላማክርሽ ልንገርሽ ሰው የአፉን ፍሬ ይበላል ተብሏል እና የዛኔ እንደዚህ ያረገዝኩ ምናምን ብለሽ ነበርና አሁን አርግዣለሁ ብትኝ አላዝንልሽም።
የዛን ቀን እንዴት እንዳዘንኩ አይተሻል ማሚ። እሱ እኮ በቃ ለቀልድ ነበረ ከፍቅር ጋር ወጣንበት ምናምን ያደረገው ነገር ነበር። ግን ይሄውን ቁም ነገር ነው። በቃ ላንቺ ብቻ ነው ማማከር እንችላው። ለሌሎቹ ባማከራቸው ሁሉም በኔ ኤጅ አይደል የተሻለ ነገር ማገኛል መሰለኝም። ለዛም ማገኘ መሰለኝ ደግሞ አንቺ ጋር ነው ማለት ነው። እሺ ነገር ከራዘ እንደለ ፍቅር መታደል እኮ ነው። በነገራችን ላይ ፍቅር የሚይዘው ሰው ነው። መታደል ነው። እሱማ መታደል ነው እኮ ማሚ። ግን እና መናገር ምናምን እንትን አለኝ ነው አልቻልኩ ምናምን አይደለም። እሱ እኔን አይፈልገኝም። አሃ መጀመሪያ ተገናኝታችሁ ነበር? አይ ኖርማል እንተዋወቃለን ምናምን ነው እኮ። ግን ከዛ እኔ ሳላስበው ፍቅር ያዘኝ። ያ ቃል ፍቅር እንደያዘሽ። ስለዚህ አሁን መጽሐፍ ቅዱስ ምን ይላል መሰለሽ? ታዩ መጽሐፍ ቅዱስን ታዩና እንደዚህ ባህላችን ከመጽሐፍ ቅዱስ ወጥተን በባህላችን እናውራ። ባህላችን ሴት ልጅ ወንድ ልጅ አትጠይቅም። ታውቂያለሽ ይሄንን? አሁን ዘመን አምጥቶ ተሻሽሎ ምናምን ብትጠይቁ ችግር የለም ይባላል። ግን ምን ታደርጋለች መሰለሽ ያቺ ሴት እሱ እንዲፈልጋት እንትኖችን አክሽኖችን ታሳየዋለች። ለምሳሌ የሚወደው ጸጉር አሰራር እንደዚህ ከሆነ ሁልጊዜ እንደዚህ ትሰራለች። የሚፈልገውን ነገር ታደርግለታለች። በእንደዛ መሳብ ትችላለች ካላወቀ ነው። ግን መጀመሪያ እንደዚህ ጀምራችሁ ምናምን ከሆነ አይደለም፣ እንደዛ አይደለም ማሚ። እሱ ተቀራረባላችሁ? አይ በደንብ አንቀራረብም፣ ግን እንተዋወቃለን ብቻ ነው። ከዛ እሱ ደግሞ ያስታውቃል። እኔ እንደማይፈልገኝ ያስታውቃል፣ እኔ እንደማይወደኝ ያስታውቃል። ነው ያስታውቃል። ሲጀመር ወንድ ልጅ ሴትን አለመፈለግ አይችልም እንዴ? እንዴት ነው ተፈጥሮ ነው ያስገድደዋል ሴትን። የምሬን ነው። ሲሪየስ አይፈልግም እኮ አይደለም ማሚ፣ እኔን አይፈልገኝም። የፈለገ ቢሆን ማለት ነው አንቺ እንትኖችን የምታስተካክይ ከሆነ እሱ የሚፈልጋቸውን አይነት ነገር የምታደርጊ ከሆነ አሁን ብዙ ጊዜ ቤስት ፍሬንዶች ወንድና ሴት አይተሽ ከሆነ ብዙ ጊዜ ወንዱ ነው የሚቀየረው አይደል? ያ ምንድነው ፈልጎት እኮ አይደለም ተፈጥሮ ነው የሚያስገድደው። እና ምን ታደርጋለሽ መሰለሽ አንቺ እሱ የሚፈልገውን ነገር ታደርጋለሽ። ለምሳሌ ሱሪ እንድትለብሽ ካልፈለገ ቀሚስ ትለብሻለሽ። ቀሚስ ካልፈለገ የሱ ፍላጎት ሱሪ ከሆነ ደግሞ ሱሪ ታደርጋለሽ ማለት ነው። ገባሻ? አልገባሽም ማሚ? ሌላ ነገር ነው። ፍቅረኛ ምናምን አለ ከባድ እሱ ነው። ፍቅረኛ ካለው ማምን ታመክሪኛለሽ? ራስሽን መክረሽ መመለስ ነው እንጂ እኔ መመለስ ስላልቻልኩ እኮ ነው ማሚ። ላንቺ ሳልነግርሽ በፊት እኮ እኔ ሞክሬ ነበር፣ ግን በቃ ምንም ማረጋቸው ነው። ግዴታ ነው፣ ግዴታ እኮ ነው። ፍቅረኛ ካለው ወደፊት ትዳር የሚያደርጋት ሴት ምናምን ከሆነች አንድ ላይ ነው የሚኖሩት ማሚ። ግን እሱን አላቅም ነበር ማሚ፣ እኔ አላቅም ነበር። አውቀሽ ማታደርጊም እኮ ይገባኛል። ነገሩ መፈቀርም ማፍቀርም መታደል ነው። ግን እሺ ምንድነው የምልሽ? እኔ ምን ራስሽን ማለት እንደዚህ እየሳኩኝ ምናምን ቀለል አድርጌ ነገርኩሽ። በቃ አንቺ ላለማስጨነቅ ነው። እኔ በጣም ጨንቆኛል፣ ስራ መስራት አልቻልኩም። ምን ነገር ማለት ነው? አታስቢው፣ እሱን አለማሰብ እኮ። እንዴት ነው አለማሰብ እንችላለን ማለት? ውይ በጣም ከባድ ነገር ነው የነገርሽኝ። ምን አድርጌ እኔ ላስተካክል ብል ምን አድርጌ አስተካክል? ምንም አድርጌ አላስተካክልም ማለት ሚስት ባይኖረው ይሄ ምንድነው ፍቅረኛ ባይኖረው ምናምን ደግሞ አጥያት እኮ ነው ራሱ። ከሌ ታፈቅርሃለች ብሎ መናገር ራሱ እኮ አጥያት ነው። ተቀልሻ? እሺ ምን ላድርግ ነው? ያላቅም ነበር አማን። ደግሞ እሱ ማልነገረኝ ነበር መጀመሪያ እኮ። ከባድ ነገር ወይ በጣም ከባድ ነገር ማለት ይሄ እንኳን ከሌላም ሰው ከባድ ነው። ከዛም ማሚ በቃ መስራት አልቻልኩም። ከማንም ጋር ማውራት አልፈልግም። በቃ በጣም እየጨነቀኝ ነው። ጸበል ግቢ እስኪ፣ ሰባት ተጠመቂ፣ ጸበል ተጠመቂ። በቃ ምንም እንትን የለውም ማለት መተው ነው ያለብሽ። የሰው ነው ልጁ፣ መተው ነው ያለብሽ። እኔ ታይ ነው የምልሽ። በቃ ለነገሩ አይምሯችንን እኮ ማሳመን ነው። ሙች እኔ ምንም የምልሽ ነገር የለም። በቃ ታይ ነው የሰው ከሆነ ምን አድርግ ማለት አሁን ባይኖረው ፍቅረኛ ምናምን ያከባላችንም ከሃይማኖትም ከምኑም አፈንግጠን ሂጂ ጠይቂው እንደዚህ አናግሪው ምናምን ልልሽ እችላለሁ። ግን አሁን እሱ ካለው ደግሞ ከባድ ነው። እንደማይፈልግሽ ቆይ ማሚ ወደ በስም አንበይ አንቺ ለምን አታዩም ሳትጀምሪ? ማሚ እኮ ይቀልኩ አይደለም በቃ
እንዴ ሮሚ እሷቶም አንቺ የሚሰማሽን ስሜት እኮ ነው የሚሰማት። እሺ አልቅሰሽም የሚወጣልሽ ከሆነ በደንብ አልቅሰሽ ይውጣልሽ የምር እንጂ ለሷ ሂጅ እነግራታለሁ። ከሷ ጋር ለመነጋገር ታዲያ ያልሰለጠነሽ ከሆነ ግንባርሽን ነው የምትልሽ። ግንባርሽን ብላ በኋላ ይሳያለ ከምንል እኛው ራሳችን እዚህ ተመካክረን እኮ ምን ላድርግሽ ላድግማም እኔ እሱን መተው አልችልም። ታዩላልሽ እሱን አለማሰብ አልችልም። ትችያለሽ ዋና አይምሮሽ ነው። ሞክሪ፣ ድጋሚ ሞክሪ፣ 2 3 4 ለመቶ ጊዜ ነው ሞክሪ። ትታያለሽ፣ ይቀራል። ትታያለሽ እንዴ ጭራሽ ሰተታው ተሰቀድማ ሩም አይባልም። ነገ በኔ ነው አንቺም ነገ እንደዚህ እንትን ብልሽ ሌላ ሴት ልትመጣ ያ ማለት ነው ከባል ውጪ ነገር እንትን አትበል። እሺ ምን እንዳደርግልሽ ነው የፈለግሽ? እሺ አላውቅም በቃ እኔ እንጃ ምን ማድረግ እንዳለብኝ ግራ ሲገባኝ ነው አንቺ ነገር እኮ እኔ ደግሞ አንቺ እንግዲህ 2 ወር ምናምን ቆይተሻል ግራ ይገባሽ። እኔ ደግሞ በዛሬ ግራ ይገባኛል። ወይ ምን እንደምናደርግ እናስብና እንትን እንበል። እሺ ምን ላድርግ? ወይ ከዚህ ሀገር ልጥፋ? ከዚህ ሀገር እሱ አይጠፋም እንዴ? እንደምትጠፊው ስራሽን መልሰራልሽ ነው የምትጠፊው። አላውቅም ማሚ አይደለም አልከባሽም። በጣም ከባድ ነው ስሜቱ ማሚ። ከባድ ነው። ኧረ ቆይ ከባድ ነው ግን ምንም ማድረጋችን የሰው ስለሆነ ሞክሪ ማለት እሱን ራሱ ማመን አልፈልግም ማሚ። ወይ ቅርብሻል እሱ የሰሞኑን ማመን አልፈልግም ማሚ። ምን አለች ካልሽ ማመን ምንድን ነው የሚባለው? እንኳን ምንድን ነው የሚባለው? ኧረ ጠፋኝ። እኔ ራሱ ግራ ገባኝ እንጂ እኔም ባንቺ በኩል ፍቅር ታዩ በቃ ሮሚ መተው ነው በቃ አለማሰብ፣ አለመጨነቅ፣ ስራሽን በአግባቡ መስራት፣ ራስሽን መንከባከብ ምናምን ነው እንጂ የሰው የሆነ ሰው ነው የሰው ነው የምር ማመን አለብሽ። አሁን እኮ ብዙ ትዳሮች እኮ የሚበጠበጡት እንደዚህ ነው እኮ ትዳር ኖሮት ከውጭ ሌላ ተወደውና ወይ እሱ ሌላ ይወድና ምናምን እኮ ነው። ይሄን እንዲሁም ማስቀረት አለብን ይሄን ነገር። እኔ እኮ ፈልጌው አይደለም ማለት ነው እንዴ ጸበል ዲም ስራይስ እሺ 3 ቀን ደግሞ አትችል 3 ቀን እሺ ሌላ ነገር ምን እናድርግ? ለሱና ለሚስቱ ሄጄ እነግራቸዋለሁ። እሱ እንኳን ምንም የማይልሽም። እሷ ግን እንትን ልትልሽ ትችላለች። ፈልገሽ እኮ አይደለም ከተረዳችማ እሷም እኮ እንትን ልትልሽ ትሪት ልታደርግሽ ትችላለች። ግን ራስሽን ደግሞ የበለጠ ከመጉዳት ማለት ነው ራስሽን ከመጉዳት መተው ነው የሚሻለው። ሙሽታይ ተባክ ታዩ ማለት ማን ቆይ እንደማለት ቀላል ነው? አይ አይደለም፣ ከባድ ነው። በጣም ከባድ ማለት ነው። ግን በቃ መተው ነው ማለት እሱን የማታስታውሻባቸው ነገሮች ምናምን ማድረግ ነው። ደግሞ ማሚ ያልነገርኩሽ ነገር የሆነ ስራ አለ እዚህ ከምንሰራው ውጪ ማለት ነው። ከዛ ስራ ግዴታ ከሱ ጋር እንገናኛለን። እሱኛውን ስራ ታይ የሚቆም አይደለም መተው የምችለው አይነት ስራ አይደለም። እና ካንቺ ይበልጣል እንዴ? ካንቺ ህይወት እኮ አይበልጥም። እንደውም ማሚ ለምን አሁን ሂጅ አልነግራትም? ለራሷ ነግራትና የምታረጉን ታደርጋለች። ሂጅ አልኩሽ ቁጭ የምር ማሚ ሂጅ ነው አልኩሽ። አይ አትሂጂ ማለት ወይ ሁኔታውን ጻባውን አጣርተሽ ምናምን ታውቃለሽ፣ ትታወቃላችሁ። ካላወቅሽትማ እንዴ ብትጠናብርሽስ? እኔ ሰንታው ቤቷ ሄደሽ ማን ያዝንልሻል? እኔማ አላዝንልሽ። ቤቷ ድረስ ሄደሽ ብትጠና ሊቃንቻ ማሚ ለማን ነው እየደገፍሻለሽ? ለሁለታችሁ እንዴ ለምንድን ነው ለሷ የምትደግፊው? ለሷ ቀድማ ስለያዘች እንዴ እኔ ታዲያ አውቃለሁ እኮ ባታቂም ግን ስለተቀደምሽ ቀድማ ትይዛለች። እሷ ምንም ማድረግ አንችልም። ሮቢ ባይኖረው እኮ አልኩሽኝ ከባህልም ከሃይማኖትም ከምንም አፈንግጣን ይዚ ጠይቂው በቃ እንደዚህ ካንተ ፍቅር ይዞኛል ብለሽ በይበት እልሻለሁ። ግን አለችው አብረው ነው የሚኖሩት አልሽ።
አብሮ መኖር እኮ አሁን በህገ መንግስቱ 3 ወር አብራ የቆየች ሰው ሴትና ወንድ 3 ወር ከቆዩ ባልና ሚስቶች ናቸው። አለቀ። እንደዛ ነው። ራስሽን አረጋጊ። ምን እናድርግ እስቲ? ትዝ የሚልሽ ሰዓት ላይ አንቺ ምን እንደዚህ የምትቀሰቅሽው? ቀና እኔ ታውቂያለሽ፣ ሰው ሲያለቅስ አብሬ እንደማለቅስ ታውቂያለሽ። ትንሽ ነሳትሽ ስለዚህ ትንሽ ቀና በይ። እሺ ቀና በይ። ሮሚ አንቺ ሜቲ ኧረ በኢየሱስ ስም እሺ ቀና በይ። እኔ አብሬሽ ላለቅስ ነው ማርያም። ምን ላለቅስ ነው? እኔ እምባዬ ነው የሚመጣው ሰው ሲያለቅስ። ነበር ይላልጋት ስላለቀሽ እኮ የሚቀየር ነገር የለም። ምንም የሚቀየር ነገር የለም። ስላለቀሽ ሰው ስላለቀሰ የሚቀየር ነገር ቢኖር ብዙ ነገር ይቀየር ነበር። ትንሽ ቀና በይ። ኧረ በጌታ ቀና በይ። እኔማ ልጅ ላለቅስ እኮ ነው። እኔ ሰው አድርገሽኛል እኮ ሰው እኮ አይደለሁም። እኔማ አብረን የማለቅሰው የሚያለቅስ ሰው ሳገኝ ቀና በይ። እንዴ ስማን ወልደስ ቅዱስ ያዳውላት አንቺ ኧረ በጌታ ቀና በይ። ሮን እግዚአብሔር ቀና በይ እንጂ ሮን እሺ ነው ለቅስ ነው ይቀርበቃ ማሚ ምንሽ እንደ ዳረገሽ ፍቅር አናት ላይ ሲወጣ እንደብድ ያደርጋል። እዚህ አካባቢ ካሜራ የለም ማሚ። ነይ እስኪ ካሜራ ማለት ነው። እስኪ እኔ አንቺ መጨረሻ ነኝ እንደ እኔ እዚህ ወዲዛ ማርያም ማሚ ላለቅስ ነው ስትይ ሁለተኛ ጊዜ ማሚ ማስለቀስ የለብኝም ብዬ እኔ እኮ የመጣ እሺ ጨምላቃ ዞር በይ አንቺ ራሱ አፋየቱ ጋር ነው ስትቀርጪ እንደነበር እሷ ስለሆነ ነበር ማሚ ስትቀርጪ ነበረው። አየሁ እኮ ፈልጌያለሁ እኮ ናኔ ወይ ፍራንክ ተደርገሻል። እኔ የሰው ባል እሺ ቆይ አሁን እኔ መጥፎ ሰው ሆኜ ሂጂ በይ ምናምን ብልሽስ? መጥፎ አትኝማ ብልሽስ? አትኝ እኔ እኮ ይሄ ስልክ ጠርጥሬያለሁ አስቀምጪ ያልኩኝ እኮ ወድጄ አይደለም። ደግሞ አስቀምጫ ድምፅ አይሰማም ማለት ነው። ማሚ ትሉልኩ እየነካካሁት ነው ያስኩት ግን እናንተ እንደማትይቆ ስለማውቅ ኧረ ዞር በይ። በጣም አብዝታችሁታል። እኔ እየደበራችሁኝ ነው። ቆይ ማሚ ይሄኛው ቀላል አይደለም። እኔ እኮ እሄዳለሁ ምናምን ብዬ ምን አለ እነሳ ነበር፣ ግን እንደዚህ ይሆናል ብዬ አላሰብኩም። ከጀርባም የለም እንደዚህ አየሁኝ። ሰው ከስር ነበረች። እንደው ምን ይታያል አይታይም ብራሱ ቆይ ቼክ እናደርገዋለን። እቺ ራሱ ምን አይነት ልጅ ናት? ሰው ለታ እንደተባበረች ነው። እሷን ታያት አንቺን እንገናኝ እንዴት እንደምቆረጥሽ ለምን የምትተባበረት ለእንደዚህ አይነት ነገር ናምጡ ለምን የምትተባበረት እሷ ብላ ነው። አይ ፍቅርም አትልም። እኔ መች አጣሁት ማሚ ፍቅር አትልም። በነገራችን ላይ ፍቅር አትልም። የራስሽ ሀሳብ ነው ይሄ ሀሳብ ደግሞ ስሌክስ ነው። እኔ እንደዚህ አይነት ሰው አይደለሁም። ለምን ትተባበራለሽ? ፍቅር ነው እንጂ አትልም እንዴ ማሚ። እኔ ላልሽ አንቺ እሺ አሁን በቃ ሂጂ ምን እንዳለች እራሱ አላውቅም። ካሜራ ብቻ ታውቂያለሽ፣ ነግሬሻለሁ። ልንገርሽ ማለት ነው። እኔ መጥፎ ሰው ነኝ። እሷ ፍቅር ያዘኝ ያለማይ ወይኔ እንዴት ወደዛ ቦረቦር ነው። ይሄንን መጀመሪያ የሆነ ሰዓት እኮ ባንኛለሁ። ይሄን ስልክ አስቀምጪ ወደዛ። ይሄ ምንድነው ብያታለሁ፣ ግን ካሜራ ደግሞ ሳይ የለም። ይሄ እንትን ነው የሸወደኝ አግዳሚው ነገር። አንድ ቀን ሜርሚ እኮ መኪና ስር ሆኖ ቀርጾኛል። እኔ እችላለሁ ሲጀመር
ከዛ ቆይ ነገሩን ልጨርስልሽ። እኔ ክፉ ሰው ሆኜ ወይም የሆነ ሰው ክፉ ማቱኝ ግን ለሷ አስቤ በቃ ሂጅና እንደዚህ አርጊ ብልስ አትይማማ ስለምናቅሽ አረ ጥሩ አይደለም ይሄ ፕራንክ። ወይኔ እኔ ማዘሯ ላይ ተጫውቼ አውቃለሁ ግን ጥሩ አይደለም። ማዘሯ ይቅርበኝ። አሁን ራሱ ያሰብኩት ፕራንክ ነበር እሷን አደርጋለሁ ብዬ በቃ ተውኩትኝ። ይሄ በተለይ ይሄ እንደዚህ ከሰው ጋር ንክኪ ያለው መጥፎ ነው። ማሚ ማለት ነው ለምን ተቀርታም ታደርግላት እንዴ? ሲጀመር መች ተቀየምኳት? እንደምቀየም ብታውቅ እኮ እንደዚህ አትሰራኝም እኮ። ስለማጨክን ቢልካ ግን ከዚህ በኋላ እኮ ፕራንክ ማላረጉ ለዛ ነው ሮሚ፣ ከዚህ በኋላ ቁም ነገር ራሱ ብታወሪልኝ ማለት ነው አላምንሽም። ማሚ ደግሞ ሁለት ሰው እኮ አንዴ ይሸወዳል፣ ሁለቴ ይሸወዳል። ቆይ ማሚ ግን ይሄኛው እኮ ቀለለ አያስደነግጥማ? መጀመሪያ ላይ ማስቀምጡ ስልኩን አይደል? ይሄ ምንድነው? ከዛ ደግሞ ካሜራ እንደምጠረጥር ስለማቅ ባለፈው የርጉዝ ምናምን ፕራንክ አድርገናል። እሱ እንደምጠረጥር ስለማቅ መጀመሪያ መተን ቦታውን አይተነው ምናምን ነው እዚህ የጠራሁሽ ማሚ። ካፌ አስበን ባለፈው የቀረጽንበት ያስታውቃል። በቃ እንደዚህ ትጠረጥራለሽ፣ ፊት ለፊት ካየሽ ታያለሽ ብለን እዛ ውስጥ ምናምን በቃ ሁሉንም ሴት እሺ። ሰው እንዴት ነው ማምነው? እኔ ከዚህ በኋላ ባንቺ ምክንያት እውነት ኤርሚ ይልሽ ስልክ እንደዚህ ይዞ የምር ኤርሚ እንደዚህ ስልክ ይዞ ፕራንክ እያደረገኝ ነው። በታሪክ አላሰብኩም። እውነት ተቸግሮ ምናምን ነው ብዬ ነው እንጂ እንደዚህ ሰው ልኮ ምን ብሎ ነው ፕራንክ ያደረገሽ ነው? ምን ሲጋራ ነው ጀምራለሁ ምናምን ብሎ እንደዚህ ሲጋራ እያጨሰ አጋጣሚ ስደርስ ሲጋራ እያጨሰ ለካ እሱ አይደለም የለኮሰው። ኦኬ አሁን ደግሞ እንደዚህ ምናምን ስትተቆ ጠርጥረለ ይሄን ወደ ቁጭ አድርግ ነው ማለት ነው። አይ እንደዚህ ኮንተንት ተገንጥሎት ምናምን አላለች። እዚህ ጋር ምን ያስተካከልኩት ነው? ችግሩ ምንድነው? እኔ ሰው አምናለሁ ከዚህ በኋላ አላምነው። ሮማንን ብቻ እሺ ማለት ሜቲም ብቻ ነው ማለት ነው። አንቺ ግን ጨዋ ነሽ። እኔ ጨዋ ፍራንክ አድርገኝ ታክሻልሽ ማሚያ የምር ችግር ካልገጠመኝ እንዴ መጥቻ ሲጀመር የተታለልኩት ደግሞ ሌላም ጊዜ ስለምናወራ ነው እኮ ሌላ ጊዜ እኮ ስለምናወራ ነው። ከማን ለሁላችንም አማካሪያችን ነው። ምን እናርግኛ እኮ አሁን እሱ ነው በቃ ከዚህ በኋላ አማካሪ ፈልግ። ከዚህ በኋላ እኔ ቃል ልግባ አላረግም። አማካሪ ፈልግ ከዚህ በኋላ ወይ ከፈሉኝ ማሚዬ። እንግዲህ የዛሬው ፕራንክ ይመስል ነበር። ፕራንክ ተደርገሻል? አዎ ተደርጋለሁ። አይ አመንኩኝ እኮ ግን እኮ ማለት ነው እንደዚህ አይነት ገጠመኞች እኮ ይኖራሉ። ሲኖሩ ግን ችለሽ በቃ ራስሽን ወይ ጸበል መግባት ካለብሽ ወይ ምናምን በስራም ራስሽን ወጥረሽ ቢሆን መርሳት ነው እንጂ የሰው ባድ ምናምን ከባድ ነው። ባለፈውም ብየዋለሁ። የፕራንክ ዋናው ዓላማ ምንድነው? መጀመሪያ እንዝናናበታለን። ከዛ ደግሞ ይሄ በዛ ሲቹዌሽን ውስጥ ያሉ በትክክል በዛ ሲቹዌሽን ውስጥ ያሉ ሰዎች ምን ማድረግ አለባቸው የሚለውን ነው ለማስተማርም ጭምር ነው። እሺ አሁን አፋችና ግቢው ምናምን ብልሽ ኖሮ አቁሚ ምናምን ትያት ነበር ካሜራው እንዴ? ማማ አትይኝም እንደማትይኝ 100% እርግጠኛ ነኝ። ግን ብትይኝ ራሱ አናስተላልፈው። አረ ፕራንክ ግን አላስፈላጊ ነው። አናስተላልፈው ነበር። የዩቲዩብ ቤተሰቦቻችን በደንብ ሰብስክራይብ አድርጓት። ምን ይማሩ ማሚ? ምን ያደርጉ በእንደዚህ ሲቹዌሽን ውስጥ ያሉ ሰዎች? አረ በቃ ራሳቸውን መቆጣጠር ነው ያለው። አድርስ ነው ቅድሚያ አድርስ ነው አድርስ። እግዚአብሔር ይጠብቅ ከእንደዚህ አይነት ግን አጋልጦ ደግሞ ከመጣ ይሄ ጨክኖ አጋልጦ ከሰጠሽ ደግሞ ራስሽን ኮንትሮል አድርገሽ መመለስ ነው እንጂ ያው ማለት ሃይማኖታችንም ባህላችንም ታዩ ሃይማኖት ሳይፈቅድ አንዳንዴ ባህል የምትዩ ነገር አለ። ይሄ ባህልም ሃይማኖትም ምንም ነው የማይፈቅደው እኮ ምንም። በተለይ ደግሞ አብረሽ ላልሆንሽው ሰው አሁን አብረሽ ሆነሽው ለተለያየሽው ሰው እኔ ማስታረቅ እችላለሁ። አብረሽ ላልሆንሽው ሰው ግን አሁን እኔ ምክርም መስጠት መንገድም ማሳየት ምንም ነገር በሃይማኖት ራሱ ክልክል ነው። አዳተኛ ነው እኔ ሞነው ሂጂ ጠይቂው እንደዚህ አርጊ ምናምን ብል እምነታችን ጀመርም ደግሞ ፍቅረኛ ካለችው ኦር ደግሞ የትዳር አጋር ካለችው ያለው አማራጭ መተው ነው መናገር ምናምን። አረ መተው ነው። አዎ ሲጀመር ሴት ልጅ እንድትነግረው ምናምን እንትኖችን ታሳየው ነው እንጂ መንገዶችን ታሳየው ወደሷ የሚቀርብበትን። ወንድ ልጅ ያው 75% ከሴት ልጅ ሰላም የሚፈልገው እርግጥ እዛ ውስጥ ባልገባ የተማሩት ቢያብራሩት በቃ ሰብስክራይብ ያደርጋችሁ ላይክ ፕራንክ መደረግ ሼር አድርጉ። ከዛ ግን በቃ በደህና ስራ ትመጣለች ብዬ ተስፋ አድርጋለሁ። በዚሁ አጋጣሚ እኔም ስራዎች ሰርቻለሁ
አንድ 4-5 ክፍሎች ቀርጫለሁ። እኔም ፕራንክ አቁሜ ወደ ስራ ልገባ ነውና በዛው ፕሮሞሽን ሰብስክራይብ እያደረጋችሁ ነቅዲ ሄማን ይላል። ሰብስክራይብ እያደረጋችሁላችሁም ጋይስ እና ምን ቀረ ፍቅር ሰብስክራይብ አድርጉ። እንኪ ማይክ እኔ ድምጽ እኮ ይሰማል። እና ይሄ ሁሉ ግን የካሜራማን ብቃት ይጠይቃል። እንትነው ፍቅር ትንሽዬ ስለሆነች ለመደበቅ ተመቻት። ካሜራማን የመረጥኩት በዛው ምክንያት ነው። ይሄ ይሰበርበት ብዙ ጊዜ ተንኮል ነው የምታስበው። የኔ ቤተሰቦች ግን ሰብስክራይብ ባታደርጉ እንደ ሀሳብ ባታደርጉ ይሻላል አይደል? ምንድን ነበረ ያለኝ እንዴ ባንድ ቀለታ ምንድነው አንሰብስክራይብ አድርጉ። አይ ሰብስክራይብ አድርጉ ቢያቸው ጫጭ እኮ አፋፌን አትበኝ። ሁላችሁም ሰብስክራይብ አድርጉ። እኔ ወዳችኋለሁ። ማሚን እያስጨነቅኩ አይደለም፣ እየተባበርኩም አይደለም፣ የታዘዝኩትን እየፈጸምኩ ነው። እሺ አንቺና ኤፍሩማ እኔ ላይ አረ ተነስታችኋል እንጂ እሷ ለዴቭ አንቺ ለሮሚ እየተባበራችሁ ኮርኩሙኝ። እሺ ጋይስ ባለፈው መጀመሪያ ላይ ፖስት ያደረግነው ቪዲዮ ማሚ እርጉዝ ነኝ ብዬ ፕራንክ ያደረኩሽ ቪዲዮ ላይ ማሚን የፈለጋችሁትን በሉና ጋብዛታለሁ ብዬ ነበር። ከዛ ከታች 1-4-5 ኮሜንት ቁርጥ ጋብዣት ይላል። እሺ ከዛ አሁን ደግሞ ጾም ላይ ነን። ምን ይሻላል እንደ ቁርጤና ሳውቅሽኝ እኮ ሌላ ፕራንክ ሰራሽኝ እኮ ቁርጥ ሳትቀጪ አረሳ ነው ለማለት ፈልጌ ነው። በዚህ አጋጣሚና ጾም ሲፈታ ከ2 ወር በኋላ ስንት ጊዜ ነው የቀረን? ጾም ወር ከ15 ቀን ይቀረን። ወር ከ15 ቀን በኋላ ቪዲዮ እንሰራለን። ቁርጣችን እየበላን ዛኔ በሰላም ያድርሰን። ቁርጥ እየበላን እናሳያቸው። እኔ እንኳን ቁርጥ አልበላም። ሸክላ ጥብስ እናደርጋለን። አንቺ ምን ቤነሽ እንዴ? እንትን ነው ማሚን እኮ ነው ጋብዣት ያሉት። 2 ኪሎ ነው 1 ኪሎ እሱ 1 ኪሎ ነው አይደለ? እንትን ይበሉ ማሚ። አይ እንትን ይበሉ ፍቅርንም ጋብዣት ብለው ይጻፉ ኮሜንት ላይ። ችግር የለውም 5 ሰው ከጻፈ ጋብዛታለሁ። ጋብዟት 5 ሰው ፍቅርንም ከማሚ ጋር አንድ ላይ ጋብዣት ብሎ እዚህ ቪዲዮ ስር ከጻፈ ጋብዣታለሁ። ፍቅርን ጋብዣት 4 ሰው ከኔ ጋር ምትል ካለት ኧረ ተይው አይበሉ ይበሉ ግን ባይሉ እኔ የኔን 1 ኪሎ አይደለ የኔ የሷ 1 ኪሎ የኔ 1 ኪሎ አይደለ ከኔ ግማሹን ትበይና እኔ ከሷ ሩብ ወስዳለሁ። ተባበሩብኝ ጋይስ። ኤኒዌይስ እዚህኛው ቪዲዮ ላይ በሉ 5 ሰዎች ፍቅርን ጋብዣት አንድ ላይ ቪዲዮ እንሰራለን። ከማሚ አንቺ አትቺ ሌሎች 5 ሰዎች ኦዲየንስ ነው የሚችለው 5 ሰዎች እንደዛ ካላችሁ እንደዛ እናደርጋለን። ይሄንን ዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። እንድሰራላችሁ የምትፈልጉትም ነገር ካለ ከታች ጻፉልኝ። የምትፈልጉትን አይነት ኮንተንት እናንተን የሚያዝናና ከሆነ እኔ ለመስራት ዝግጁ ነኝ እና ሁላችሁም ሰብስክራይብ አድርጉ። ወዳችኋለሁ። ባይ። ብድርሽን መልሽ ብላችሁ ጻፉና ብድሬ ልመልስ እንደው በምን መልሳለሁ? እኔ አንተ ጠረጠራለሁ ማሚ ፍራንክ ኮላ። ቻው ባይ